አልወጣልሽ አለኝ። እስካሁን ልረሳ እፈልጋለሁ ግን መርሳት አልችልም። ለሁለት ቀን ከሳኩኝ አፈላሽ እኮ ድሮ እንደዚህ አልነበርሽ። ሁለት ቀን ከሳኩኝ ላይ ካዩኝ በቃ ሽምቅቅ ያደርጉኛል። በቃ ይመጡና ለምን ሳቅሽ ነው መሰለኝ አላውቅም። እንደዚህ ከሰው ጋር ስጫወት ካዩኝ ይመጣሉ። አንቺ እንደዚህ አይነት ሰው ነሽ እንጂ አንቺ አይናወጣ በቃ ማይሉኝ የለም። ከዛ ላይ ቤን ዘግቼ እወጣለሁ። በቃ ስስቅ አይወዱም። በቃ ስስቅ ሁለት ቀን ከሳኩኝ አንድ ሳምንት ግዴታ ያስለቅሱኛል። ወይ ኦርደር አድርገው ከንስለው ወይ በቃ የሆነ ስድብ ሰድበውኝ እናቴን አባቴን ነው የሚሳደቡት። ደግሞ ሪከርዳችሁ ሁላ አለ ይሰድቡኛል። ለምን እንደሚሰድቡኝ ምንም ምክንያት የለም። ሪከርድ አሰሚኝ ለጉዳዩ እውነተኝነት ማረጋገጫ። ወይ ጉዴ ፈላ ማለት እቺ ልጅ አሁን ምን ይባላል? እሺ ባህላሁን ማለት ምን አድርጋ ነው የሚሏት? ለምን ምን ስለሆነች ምን ስላደረገች ሰርታ ለመግራት ነው ቲክቶክ ላይ የመጣችው። በምንም መታመጡ እንደማንኛውም ቲክቶክ ላይ እንዳለ አበሻ እቃ ትሸጣለች። ሌላ ምን አድርጋ ነው? ይህን ሰው ላይ ለምደቀች ነው ወይስ ያቻም 55,000 ድርሃም ተሰበሰበችላት ተብሎ ነው? ያ ብር ተሰበሰበላት ተብሎ ቅናት ነው ወይስ ምንድን ነው? ብሩ ለምን ተተካላት ነው? ለምን ህዝብ ካሳት ነው? ሐስቢ አላህ በጣም ግራ ገባኝ በእውነት። ለምን ይህን ያህል ምቀኝነት ሰው ላይ ሰርታ ብትበላ ነው ቁጭ ያለችው? እዚህ ጋር እቃ ነው የምትሸጠው። ኦርደር እያደረጉ ይህን ከዚህ በፊትም ሰምቻለሁ። ኦርደር እያደረጉ መካንሰል ይትሶኪ ያልኳት ታያቸው። የዲሊቨሪ ቁጥ ከስራለች በእያንዳንዱ ሰዎች ልጅ። እንደዚህ የሚያደርጉ ሰዎችን እያወጣን ቁጥራቸውን ፎቶቸውን መፖሰት እና ማጋለጥ አለብን። ካለመሳ መጋለጥ አለባቸው እንደዚህ አይነት ክፉ ሰዎች። የራሷን ሱቅ ተከራይታ ነው የምትሰራው። የባሰ ነገር የሚደርስባት ሌቦቹ እየላኳቸው ነው። ሌቦቹ ስለተከሰሱ ፎቶቸውን አውጥቼ ስላሰጣው ስለተዋረዱ ስለተጋለጡ ሌቦቹ እየላኳቸው ነው። 100% እነሱ እየላኳቸው ነው። እንደዚህ እንዲያደርጉ ፌክ አካውንት እየላኩ ራሳቸውም ይሆናሉ በፌክ አካውንት እንደዚህ የሚያደርጉት። ሰው ሰርቶ አይበላበትም እንዴ? አዎ እነሱ እየላኳቸው ነው እንጂ ያለ ምክንያት ሰው እንደዚህ እንዴት ይችን አንድ ምስኪን ዝም ብሎ ያጠቃል እንዴ? ምን ባረገች? ምን ባረገች? ወላሂ ይሄንን ለፖሊስ መስጠት ብዙ ናቸው። ልጅቷ ሀገር ጥላ እንድትጠፋ ነው። ቲክቶኩን ጥላ እንድትጠፋ ነው። ምን እንድትሆን ነው? በህግ ይጠየቁ። ጉዳዩንማ ህግ ይዞታል እኮ። ግን አሁን በፌክ አካውንት ስለሆነ ይህን የሚያደርጉት ማረጋገጫ የለም። ገባችሁ? ግን እኛ እናውቃለን፣ ሁላችሁም እናንተም ይገባችኋል፣ ታውቃላችሁ። እነሱ ናቸው ፎቶቸውን ለጥፌ ስላጋለጥኳቸው ሌቦቹ ናቸው። ለምን አጋለጠችን ነው? ረዋን ለምን አሳልፋ ለአቢባ ሰጠችን? ለምን ህዝብ አወቀብን ሌብነታችንን ነው? ያ ነው በፌክ አካውንት ነው እንደዚህ የሚያደርጉ። አንድ አልኩ፣ በጣም ይሮጣል። አንድ ላይ አልኩ ኸይር ማለት ኸይር የሚሰራ ሰው ኸይርን ነገር ሲያውቅ ነው። አንቺ አታውቂም ሲጀመር። ስለ ኸይር አታውሪ። በቃ አሁን ብዙ አታናግሪኝ። ታኝ ዝም ብለሽ እሺ። እሺ 4-3 እንትን ነው ድሌት አድርገዋለች። አይ እንደተሳይ ዋትሳፕ ይዘጋል ረዋል ሪከርድ አድርጌ ልላክልሽ ወይ? አይ ችግር የለም በቃ የለም። አሁን የሰደቡሽ ቮይሶቹን ብታሰሚን አንድ ሁለት እንኳን አገኘኋት። ግን 3ቱንም ቮይስ ቦርድ እንትን ብላለች። እኔ ጋር እንዲጠፋ አድርገዋለች። አንዷን አገኘኋት። ከጠለም መጥፋት የምትፈልጉ አናግሩኝ የሚለውን ኮመንት ሚውት አድርጉ። ቤተሰብ ታው ሞዴሬተሮች እንደዚህ አይነት ህዝብ የሚጎዳ ኮመንት ለሚውት አታደርጉም። መጥፋት የምትፈልጉ አናግሩኝ እያለ እኮ ነው ኮመንት ላይ ሊያስጠፋ ህዝቡን። ከዛ ስትቀበል ቅድሚያ ብር ትቀበል። እንደዚህ አይቻልማ። እንዴት በቲክቶክ ኦርደር ሲያደርጉ ገዝት ገብተው ኦርደር ያደርጋሉ። ቁጥራቸውን ትቀበላለች። እቃው ሲደርሳቸው ነው እቃውን ተቀብለው ብር የሚከፍሉት።
አሁን ወደሽ ከልጅቷ ትቀበያታለሽ ብሩን ወይስ አትቀበያትም? አጭር ነው። ሁለተኛ ቦይስ ካረሽ ልክልክሽ እናምናገር እኮ አሰሚና በስነ ስርዓት አንድ ቁጥር ላይ አድርጊውና እንስማት እንዴት ዛቻ እንደምታደርግ መሰለኝ። ገዘሮች ሁለተኛ በስልኬ ቦይስ እንዳታስቀምጭ። ሁለተኛ በስልኬ ቦይስ እንዳታስቀምጭ። ሁለተኛ አልኩሽ። ሁለተኛ ሪከርድ ጋራሽ ቁጥሮች ለምን ዝም አትይም? ረዋን እኛ እንድንሰማት ከመጀመሪያ አድርጊውና አንቺ ዝም በይ እኛ እንስማት። ሁለተኛ በስልኬ ቦይስ እንዳታስቀምጭ። ሁለተኛ አልኩሽ። ሁለተኛ ሪከርድ ጋራሽ ልክልክሽ ነው የምነግርሽ። አለ ቆይ ሌላ ይናት ጫውቻ ነው የምትሆኘው። አንቺ ወደሽ ከተነጣሽ ሁሉም መራያሽ ላይ ነው የሚዘማመተው። ወደሽ ከተደፋሽ ቢረግጡሽ አይቀር። ሀቂቃ እውነት ለመናገር አንዳንዴ ሀበሻ መሆኔን በጣም ነው የምጠላው ማለት ነው። ዜግነት መቀየር ቢቻ ኖሮ እኔ ነበረ በአንደኛ ደረጃ የምቀይረው። ምክንያቱም ሀበሻ እኛ ኢትዮጵያኖች አብዛኛዎቻችን ሰውስ በራሱ ሲቆም የሚያንቀጠቅጠን የሚያፍጨረጭረን ያንን ሰው ለመጣል ብዙ መንገድን የምንጓዝ ሰዎች አለን። ምንም በማያገባን ነገር ያንን ሰው ለመጣል ብቻ ያለ እንቅልፍ የምናደር ሰዎች አለን። እና ይቺ ልጅ ማልቀስ ከጀመረች 3 ዓመት ሊሆናት ነው። ከዚህ በፊትም ወጣ ያው አለባብሰው የዱባይ ደላሎችም ይሁን ምኖችም ይሁን እርስ በራሳቸው ነጋዴዎች ብትሉ ደላሎች ብትሉ ሌቦች ብትሉ የራሳቸው ግሩፕ አላቸውና እርስ በራሳቸው የራሳቸውን የሚሸፋፍኑት ነገር አለና ተሸፋፍነው ገብቶ ነበረ። የሆነ ጊዜ ሀቢባ በዚህ ነገር ያው አትደራደርም እና ግልጸኛ ናት። ሀቂቃ ይህን ጉዳዩን ሶሻል ሚዲያ ላይ አውጥታ ከዛ ለምን አወጣችሁ ተብሎ ሀቢባንም ብዙ ነገር እያደረጓት ነበረ እና ደግሞ እሷ ይሄንን ነገር እስከ መጨረሻ ድረስ ላይ ማንም ምንም ይበለኝ ብላ እስከ መጨረሻ ሄዳበት ረዋንም ደግሞ እንድትረዳ አድርጋ ረዋንም ተረድታ ነበረ። እነኚህም የሚበድሏትም ሰዎች ሶሻል ሚዲያ ላይ ወጥተዋል። ጉዳዩም ደግሞ በመንግስት ተይዟል እና ክስ ላይ ናቸው እስካሁንም ድረስ። ራቆቷ ቪዲዮ ቀርጸዋታል ከዚህ በፊት የሰማችው ነገር ከሆነ እና የራቆት ቪዲዮ እሷ ጋር አለ። የእሷ ራቆት ቪዲዮ ካሜራ ሽንት ቤት አስቀምጠው ብቻ ነገሩ ታሪኩ ከባድ ነው። ካልሰማችሁት ሀ ብሎ መናገሩ በጣም ይከብዳል። አላኩል ያህልን ከዛ በኋላ በቃ አልወጥቅም ብላ እንደዚሁ ተፍጨርጭራ ስትመጣ አሁንም ደግሞ ምንድን ነው የሚያደርጓት? እቃ እንደ መግዛት አድርገው ቤቷን ይገባሉ። ይሄንን እፈልጋለሁ ያንን እፈልጋለሁ ለብሰሽ አሳይኝ እያሉ እስከ 16-20 ይመርጣሉ። ከዛ በኋላ ድራይቭ ሎኬሽን ልኩና እነሱ ያሉበት ቦታ ሳይሆን የሌላ ቦታ ሎኬሽን ይልኩና ከዛ በኋላ ድራይቨሩ ያዛ ቦታ ሲደርስ ከንስለውት ስልክ አያነሱም። በመቀጠልም ደግሞ ይሰድቧታል። እሳ ተሰማት ብዙ ጊዜ ታወራለች። እንደዚህ ጠልቡኝና ይቀራሉ። ለምንድን ነው? እኔ እኮ የድራይቨር ጋር ስራ አለው ለድራይቨሩ እኮ እሰጣለሁኝ ተው ልስራበት ብላ ትለምናለች። በመቀጠልም ደግሞ አንቺ እቃ በምታመጪበት ቦታ ነይና አሳይን ሲሏት እንደዚህ ነው እኔ አላሳያችሁም፣ እኔን ይዛችሁ ሄዳችሁ በሌላ ጊዜ ደግሞ እሷ ናት አምጪ ያለችን ብላችሁ በእኔ በተበድራችሁ ብትወስዱስ እኔ ምን አውቃለሁኝና አልፈልግም ስትላቸው ራሱ ይሰድቧታል። የማይሏት ነገር የለም። እሷ ደግሞ በቃ እንባ ነው የሚቀድማት። ያን ያክል ጠንካራ አይደለችም። ከጎኗም ብዙ ሰው የለም እና አብዛኛው ጊዜ ብቻውን መሆን ነው የምትፈልገው እና ይህንንም አይተው ደግሞ ይጠቀሙባታል። ሀቂቃ ተው፣ የሰው መውደቅ አያስደስታችሁ። ነገ እናንተ የምትወድቆ ትችላላችሁ። እቺ ልጅ በምንም ነገር አልደረሰችባችሁም። በአባታችሁ መሬት አልተቀመጠችም። አብዛኛው የዱባይ እንደዚሁ ንግድ የምትሰሩትና ደላላነት የምትሰሩ ሰዎች
ፈጣሪያችሁን ልትፈሩ ይገባል። ተው እናንተም በራሳችሁ ሪስክ ኑሩ። ያም ሰው ደግሞ ማንም ሰው መጥቶ ቢሰራ እሱ ሁሉም የርዝቁን ነው የሚበላው እና አትመቃኙ። ሀቂቃ ምቀኛ አትሆኑ። ተዋት። እቺ ልጅ በማንም አትደርስም። የማንም ሰው ስራን አትነቅፍም። ራሷን ችላ ራሷን ሆና ነው የምትኖረው። እናንተ ሳትመጡ በፊት በአንደኛ ደረጃ ማየት ቲክቶክ ላይ እሷን ብቻ ነው። ከዛ በኋላ ነው ሌሎቻችሁ የመጣችሁት። ስለዚህ እባካችሁ ተዋት፣ ትስራበት። ሀቂቃ ትስራበት። ምስኪን ናት። ረምናይ ወላሂ አንዳንዴ ኢትዮጵያ መሆኔን እንዴት እንደሚያስጠላኝ። ለምንድን ነው የሰው ደስታ ማያስደስታችሁ? ሴት ልጅ ናት እኮ። በተለይ ሴቶች ናቸው ይሄንን በደል የምትበድሏት፣ ይሄንን ነገር የምታደርጓት። በሴት ስም መታችሁ ቤቷን ገብታችሁ ስንት ሰዓት ሌላው ገዝቶ የሚሄደውን እንትን እያለች እናንተን ስታስተናግድ 2 ሰዓት 3 ሰዓት ትቆያላችሁ። ከዛ በኋላ ደግሞ ትከነሱላላችሁ። ወላሂ አላህን ፈጣሪያችሁን ፍሩ። በነገራችን ላይ ዱባዮች የሚታያችሁ ገንዘብ እንጂ ሌላ ነገር አይደለም። ፈጣሪ የሚባል አታውቁ። በማታ ማታ ስትገቡ አብዛኞቻችሁ እንደ ሙስሊም ያደርጋችኋል። ቀን ቀን መታችሁ እንደ ሌላ እምነት ያደርጋችኋል። እያንዳንዳችሁ እናውቃችኋለን። ገላችሁን ሸጣችሁ የምትኖሩት ድረስ ማለት ነው እናውቃችኋለን። ይሄ ዱባይ በተለይ ሀብት አለኝ የምትሉ ዱባይ ላይ ሀብታችሁን እንዴት እንዳመጣችሁት እያንዳንዳችሁን እናውቃችኋለን። ምክንያቱም እኛ ላባችን ባባ አድርገን አልሰበሰብ ያለን እናንተ 1 አመት 2 አመት እንደዚህ ያደረግኩኝ እንደዚህ ያለኝ እያላችሁ የምትመጡ እንዴት እንደምታመጡት እኛ ደግሞ እናውቃችኋለን። ስለዚህ በራሱ የሚቆምን ሰው ለመስበር ለመጣል አትሞክሩ። ፈጣሪያችሁ ያያችኋል። ሰው ባያያችሁ ማለት ነው። ለነገ ለጨለማው ቤታችሁ ብላችሁ ጥሩ ነገር ስሩ። በነገራችን ላይ መች ታውቁትና አፈር ብሉ። ሀቂቃ እውነት ለመናገር ስሜታዊ ያደርጋሉ። እኔ እንደው ባገኛቸው እንደው ጋዛር ከፍክፌ ባቃጠላቸው ደስ ባለኝ ነበርና አላህ ትዕግስቱን ይስጣት፣ ሰበሩን ይስጣት። እንደው ብን ብላ እንድጠፋ ነው እንደምታደርጓት። ያ አላህ ወላሂ በጣም ነው ልቤን የምትነካው፣ ልቤ የምትሰብረውና ትዕግስቱን ይስጣት። ከእናንተ ከሀበሻ አያጋጥመኝ። እኔ የሆነ ነገር ብሰራ ዱባይ ላይ የሆነ ነገር ብሰራ ሀቂቃ የሀበሻ የሚፈልገውን ነገር አልጠቀምም ነበር። እንደውም አረቦች የሚፈልጉትን ነገር ነበር የምጠቀመው ሀቂቃ ማለት ነው። ምክንያቱም ከሀበሻ ከመዳረቅ አቤት አቤት አቤት